በሰሜን ኢትዮጵያ የትግራይ ሰማይን የሚቧጥጡ ግዙፍ የድንጋይ ሐውልቶች ቆመዋል። እነዚህ ሐውልቶች ከሺህ ዓመታት በፊት ከአንድ ወጥ ድንጋይ ተፈልፍለው ያለ ዘመናዊ ቴክኖሎጂ ተቆፍረውና ቆመው ዛሬም ድረስ የጥንታዊ ጥበብና የምህንድስና ድንቅ ምስክር ሆነው ይገኛሉ። በአንድ ወቅት ከሮም ከፋርስና ከቻይና ጋር ተፎካካሪ ከአራቱም የዓለም ታላላቅ ሀያላን አንዷ የነበረችው የራሷን የወርቅ ሳንቲሞች ያተመችው የቀይ ባህርን ንግድ የተቆጣጠረችው ይህች የአፍሪካ ቀንድ ግዛት እንዴት ልትመሰረት ቻለች? እንዴትስ ከታሪክ መድረክ ልትሰወር ቻለች? ዛሬ በታሪክ አቧራ ውስጥ የተደበቀውን የታላቋን የአክሱምን መንግስት ወርቃማ ዘመን እንመረምራለን። አብራችሁን እንቆዩ። አክሱም። ማንኛውም ታላቅ ስልጣኔ በአጋጣሚ አይከሰትም። ከአክሱም ግዙፍ ሐውልቶችና ከወርቅ ሳንቲሞች ጀርባ በጥበብና በብልሃት የተገነባ የኃያልነቷ መሰረት የሆነ አንድ የኢኮኖሚ ሞተር ነበር። የአክሱም ታላቅነት የተጠነሰሰው በጦር ሜዳ ጀግንነት ብቻ ሳይሆን በቀይ ባህር ማዕበሎች ላይ በተዘረጋው የንግድ የበላይነትም ነበር። የአክሱም ስልጣኔ ከመነሳቱ በፊት በአካባቢው ዳማት የተባለ መንግስት እንደነበረ የታሪክ መዛግብት ያሳያሉ። ነገር ግን በአንደኛው ክፍለ ዘመን ዓመተ ምህረት አካባቢ አክሱም እንደ አንድ የተደራጀና ኃያል መንግስት ብቅ እንድትል ያደረጋት ዋነኛዋ ምክንያት ስልታዊ መልክዓ ምድራዊ አቀማመጧ ነበር። አክሱም የአፍሪካን የውስጥ ክፍል ከቀይ ባህር ጋር፣ የቀይ ባህርን ደግሞ ከህንድ ውቅያኖስና ከሜዲትራኒያን ባህር ጋር በሚያገናኝ ወሳኝ መስቀለኛ መንገድ ላይ ተቀምጣ ነበር። የዚህ ሁሉ የንግድ እንቅስቃሴ ልብና የደም ስር ደግሞ አዶሊስ ወደብ ናት። በዛሬዋ ኤርትራ የምትገኘው አዶሊስ ለአክሱም ዓለምን በእጇ ያስገባችላት የወርቅ በር ነበረች። በወቅቱ የሮም ግዛት ከህንድና ከሩቅ ምስራቅ የሚመጡ የቅንጦት ዕቃዎችን በከፍተኛ ዋጋ ይገዛ ነበር። ነገር ግን በየብስ የሚደረገው የንግድ መስመር በፋርስ ቁጥጥር ስር ስለነበር ሮማውያን ሌላ አማራጭ ይፈልጉ ነበር። ያ አማራጭ የቀይ ባህር መስመር ነበር። የመስመሩ ቁልፍ ደግሞ አዶሊስ ነበረች። ከዛሬዋ ኢትዮጵያ፣ ሱዳንና ሌሎች አካባቢዎች የተሰበሰቡ ውድ ሀብቶች ወደ አዶሊስ ይጎርፉ ነበር። የዝሆን ጥርስ፣ ወርቅ፣ ዕጣን፣ ከርቤ፣ የኤሊ ጀርባ፣ የሰጎን ላባ እና ሌሎችም የቅንጦት ዕቃዎች በአዶሊስ ወደብ ተከማችተው በግሪክና በግብጽ ነጋዴዎች አማካኝነት ወደ ሮም ግዛትና ወደ ሌሎች የዓለም ክፍሎች ይላኩ ነበር። በምላሹም አክሱማውያን ከውጭው ዓለም ጨርቃጨርቅ፣ ብረታ ብረት፣ የወይን ጠጅ፣ የመስታወት ዕቃዎችና ሌሎች ለስልጣኔያቸው እድገት አስፈላጊ የሆኑ ምርቶችን ያስገቡ ነበር። ይህ የሁለትዮሽ ንግድ ለአክሱም መንግስት ከፍተኛ ሀብትና የገቢ ምንጭ ፈጠረለት። በአዶሊስ ወደብ የሚካሄደው የንግድ እንቅስቃሴ አክሱምን የባህልና የሐሳብ መቀያየሪያ ማዕከልም አድርጓት ነበር። ከተለያዩ ዓለም ክፍሎች የሚመጡ ነጋዴዎች ቋንቋቸውን፣ ባህላቸውንና እምነታቸውን ይዘው ይመጡ ነበር። ይህ ሁኔታ አክሱም ዓለም አቀፋዊ እይታ እንዲኖራትና ከሌሎች ስልጣኔዎች ጋር ጠንካራ ግንኙነት እንድትመሰርት አስችሏታል። በንግድ የበለጸገችው የአክሱም መንግስት ከ3ኛው እስከ 6ኛው ክፍለ ዘመን ድረስ በታሪክ ውስጥ የማይረሳ ወርቃማ ዘመኗን አጣጥማለች። በዚህ ወቅት አክሱም ከአካባቢያዊው ኃይልነት አልፋ በዓለም አቀፍ መድረክ ላይ ስሟ ጎልቶ የሚጠራ ታላቅ ግዛት ነበረች። በወቅቱ የነበረው አንድ የፋርስ ነቢይ አክሱምን ከሮም ከፋርስና ከቻይና ጋር በመቁጠር ከአራቱም የዓለም ታላላቅ ኃያላን መንግስታት አንዷ እንደሆነች መስክሯል። ይህ ታላቅነት የተገነባው በጠንካራ መሪዎችና በታሪክ የማይረሱ ነገስታት ትከሻ ላይ ነበር። ከነዚህ ነገስታት መካከል ስሙ ከሁሉም በላይ ጎልቶ የሚጠራው ንጉስ ኢዛና ነበር። ኢዛና የአክሱምን ታላቅነት ወደ ጥግ ያደረሰ በጦር ሜዳ ጀግና፣ በፖለቲካ ብልህ የነበረ መሪ ነበር።
በዘመኑ በደቡብ በኩል የነበረው ጥንታዊው የኩሽ መንግስት ለአክሱም ስጋት ሆኖ ነበር። ኢዛና ሰራዊቱን እየመራ በመዝመት ይህንን የቆየ ተቀናቃኙን በመደምሰስ የአክሱምን ግዛትና ተጽዕኖ በከፍተኛ ሁኔታ አስፋፋ። ነገር ግን የኢዛና ትልቁና በታሪክ ውስጥ ለዘላለም የሚያስታውሰው አሻራ የጦር ሜዳ ድሉ አልነበረም። ይልቁንም አባ ሰላማ ከሳቴ ብርሃን ወደ አክሱም ቤተመንግስት መምጣቱ ነበር። በፍሬምናጦስ ስብከት ልቡ የተነካው ንጉሥ ኢዛና የድሮውን የጣዖት አምልኮ በመተው ክርስትናን ተቀበለ። በዚህም አላበቃም። ክርስትናን የአክሱም መንግስት ይፋዊ ሃይማኖት እንዲሆን አወጀ። ይህ ውሳኔ አክሱምን በዓለም ላይ ካሉ የመጀመሪያዎቹ ክርስቲያን መንግስታት አንዷ እንድትሆን አደረጋት። ይህ የእምነት ለውጥ የአክሱምንና ቀጣዩን የኢትዮጵያን ዕጣ ፈንታ ለዘላለም የቀየረ ታሪካዊ ክስተት ነበር። ኢዛና ይህንን ለውጡን ለማሳየት በሳንቲሞቹ ላይ የነበረውን የጣዖት ምልክት የጨረቃና የፀሐይ በማስወገድ በምትኩ የመስቀል ምልክትን አተመ። ከኢዛና ከ200 ዓመታት በኋላ የአክሱም ኃያልነት ዳግም በንጉሥ ካሌብ አማካኝነት ተመሰከረ። በካሌብ ዘመን የአክሱም ተጽዕኖ ከአፍሪካ ቀንድ አልፎ የቀይ ባህርን ተሻገረ። በደቡብ አረቢያ የዛሬዋ የመን አይሁዳዊው ንጉሥ ዘኑዋስ በክርስቲያኖች ላይ ከፍተኛ ጭቆናና ግድያ ሲፈጽም የክርስቲያኖቹ ጩኸት ወደ አክሱም ደረሰ። ንጉሥ ካሌብ የእምነት ወንድሞቹን ለመታደግ ግዙፍ ሰራዊትና መርከቦችን አዘጋጅቶ የቀይ ባህርን ተሻገረ። ዘኑዋስን በጦርነት አሸንፎ በደቡብ አረቢያ ላይ የአክሱምን አስተዳደር መሰረተ። ይህ ድርጊት የአክሱምን ወታደራዊ ኃይልና ፖለቲካዊ ተጽዕኖ በዓለም አቀፍ ደረጃ ያሳየ ነበር። አክሱም በወቅቱ በነበረው የሮምና የፋርስ ፉክክር ውስጥ የራሷን ኃያልነት ያስመሰከረችበት ታላቅ ክስተት ነበር። ኢዛናና የካሌብ ዘመን የአክሱም ወርቃማ ዘመን ነበር። ኃይላቸው የተከበረ፣ ንግዳቸው የበለጸገ፣ እምነታቸው የጸና፣ ስማቸውም በዓለም የታወቀበት የታላቅነት ምዕራፍ። የአክሱም ስልጣኔ ዝና በወታደራዊ ኃይሉና በንግድ ብልጫው ብቻ የተወሰነ አልነበረም። አክሱማውያን ዛሬም ድረስ ዓለምን የሚያስደምመው በድንጋይና በብራና ላይ የተቀረጹ የማይሞቱ አሻራዎችን ትተውልን አልፈዋል። እነዚህ አሻራዎች የስልጣኔያቸውን ጥልቀትና የፈጠራ ችሎታቸውን በግልጽ ይመሰክራል። ከነዚህ አሻራዎች ሁሉ በላይ እንደ ምስክር ሆነው ዛሬም ድረስ ቆመው የሚገኙት ዝነኞቹ የአክሱም ሐውልቶች ናቸው። እነዚህ ሐውልቶች የአክሱምን ነገስታት የኃይል፣ የእምነትና የምህንድስና ጥበብ ማማዎች ናቸው። እጅግ የሚገርመው እያንዳንዳቸው ከአንድ ጥግ ግዙፍ ድንጋይ መፈልፈላቸው ነው። ከሺህ ዓመታት በፊት ያለ ዘመናዊ ክሬንና ማሽነሪ እንዴት እነዚህን ከባባድ ድንጋዮች አጓጉዘውና ቀጥ አድርገው እንዳቆሟቸው ዛሬም ድረስ ለብዙዎች እንቆቅልሽ ነው። ሐውልቶቹ ውጪያቸው በረቀቀ ጥበብ ተቀርጿል። ልክ እንደ ባለ ብዙ ፎቅ ህንፃ በውሸት በሮችና መስኮቶች ተጊጠዋል። ይህ ንድፍ ሐውልቶቹ የነገስታቱን የከርሰ ምድር መቃብር ወይም ቤተመንግስት ምሳሌ ሆነው እንደተሰሩ ይጠቁማል። በዓለም ላይ ካሉ ከአንድ ወጥ ድንጋይ ከተሰሩ ሐውልቶች ሁሉ ትልቁ የነበረው 33 ሜትር የሚረዝመው ታላቁ የአክሱም ሐውልት ዛሬ ወድቆ ቢገኝም የአክሱማውያንን ታላቅ ምኞት ይመሰክራል። በጣሊያን ወረራ ወቅት ወደ ሮም ተወስዶ የነበረው ባለ 24 ሜትሩ ሐውልትም በረጅም ዲፕሎማሲያዊ ጥረት ወደ ሀገሩ ተመልሶ ዛሬ በቦታው ላይ በግርማ ሞገስ ቆሟል። አክሱም በድንጋይ ላይ ብቻ ሳይሆን በብራና ላይም ታሪኳን ጽፋለች። የአክሱም ሊቃውንት የራሳቸውን ልዩ የጽሑፍ ስርዓት የግዕዝ ፊደልን አዳብረዋል። ይህ ለውጥ በአፍሪካ የጽሑፍ ታሪክ ውስጥ ትልቅ አብዮት ነበረው። ለሥነ ጽሑፍ፣ ለታሪክ መዛግብት፣ ለንጉሳውያን አዋጆችና ለሃይማኖታዊ ጽሑፎች መዳበር ከፍተኛ አስተዋጽኦ አድርጓል። ዛሬ የምንጠቀምባቸው እንደ አማርኛና ትግርኛ ያሉ ቋንቋዎች ፊደላቸው መሰረታቸው ይህው ጥንታዊው የግዕዝ ፊደል ነው። የአክሱም ስልጣኔ ሌላኛው ማሳያ የኢኮኖሚ ሉዓላዊነቷ ነበር። አክሱም በአፍሪካ የራሷን ሳንቲሞች በስፋት አሳትማ
ስራ ላይ አውላለች። የራሷን የወርቅ የብርና የነሐስ ሳንቲሞች በማተም ንግዷን ከማቀላጠፏም በላይ ኃያልነቷንና ነፃነቷን ለዓለም አሳይታለች። በሳንቲሞቹ ላይ በግሪክና በግዕዝ ቋንቋዎች የነገስታቱ ስምና ማዕረግ ይቀረጽ ነበር። ከክርስትና በፊት የነበሩት ሳንቲሞች የጨረቃና የፀሐይ ምልክት ሲኖራቸው ንጉሥ ኢዛና ክርስትናን ከተቀበለ በኋላ ግን የመስቀል ምልክት በሳንቲሞች ላይ መታተም ጀመረ። ምንም እንኳን የአክሱም ስልጣኔ ለዘመናት በኃያልነት ቢቆይም የታሪክ ማዕበል ግን ሁሌም ተለዋዋጭ ነው። በሰባተኛው ክፍለ ዘመን አካባቢ የአክሱምን ወርቃማ ዘመን ያበቁና ወደ ረጅም የውድቀት ምዕራፍ ያስገቧት ሁለት ትልልቅ ችግሮች ብቅ አሉ። እነዚህ ችግሮች አንዱ ከውጪ የመጣ ሌላኛው ደግሞ ከውስጥ የበቀለ ነበሩ። የመጀመሪያውና ትልቁ ጥፊ የመጣው ከውጪ ነበር። በሰባተኛው ክፍለ ዘመን የእስልምና መነሳትና መስፋፋት የዓለምን የፖለቲካና የንግድ ካርታ ለዘላለም ቀየረው። አዲስ የተነሳው የእስላማዊው ኃይል በፍጥነት መካከለኛው ምስራቅን፣ ሰሜን አፍሪካንና የቀይ ባህርን ዳርቻዎች በሙሉ ተቆጣጠረ። ይህ ክስተት ለአክሱም ከባድ የህልውና አደጋ ነበር። የአክሱም ንግድ በር የነበረችው ዝነኛዋ የአዶሊስ ወደብ የቀድሞ ዝናዋና አስፈላጊነቷ ደበዘዘ። በሮምና በህንድ መካከል የነበረው የንግድ ግንኙነት አዲስ አቅጣጫ ያዘ። በዚህም ምክንያት አክሱም ከዓለም አቀፉ የንግድ መረብ ቀስ በቀስ ተገልላ የሀብት ምንጯ መድረቅ ጀመረ። ኢኮኖሚው ሲዳከም የመንግስትን ሰራዊት የማጠንከርና የአስተዳደር መዋቅሩን የመደገፍ አቅሙም አብሮ ተዳከመ። ሁለተኛው ችግር ደግሞ ከውስጥ የመጣ ነበር። አክሱም ለብዙ ዓመታት የበለጸገ የግብርና ስርዓት ነበራት። ነገር ግን እየጨመረ የመጣውን የህዝብ ቁጥር ለመመገብና ከተሞችን ለመገንባት ለዘመናት የዘለቀው የደን ጭፍጨፋና ከመጠን ያለፈ የእርሻ ስራ አካባቢውን ክፉኛ ጎዳው። ለም የነበሩት ተራራማ አካባቢዎች ከዛፎች በመራቆታቸው የአፈር መሸርሸር ተስፋፋ። የዝናብ መጠን መለዋወጥና የአየር ንብረት መቀየር የግብርና ምርትን በእጅጉ ቀነሰው። ምድሪቱ ልክ እንደ መንግስቱ መዳከምና መመናመን ጀመረች። በአንድ ወቅት የበለጸገችው ሀገር የረሃብና የችግር ጥላ አጠላባት። እነዚህ ሁለት ትልልቅ ችግሮች የአክሱምን ኃያልነት ከስሩ መናድ ጀመሩ። መንግስቱ እየተዳከመ ሲሄድ የውስጥ መረጋጋትም ጠፋ። የክልል ገዢዎችም በማዕከላዊ መንግስት ላይ ማመጽ ጀመሩ። በዚህ የድክመትና የትርምስ ዘመን ነበር ዮዲት ጉዲት የተባለች ንግስት በአክሱም ላይ ተነሳች ተብሎ በታሪክ የሚነገረው። ምንም እንኳን የዮዲት ታሪክ ሙሉ በሙሉ ግልጽ ባይሆንም በ10ኛው ክፍለ ዘመን አካባቢ አክሱምን ያወደመ አንድ ትልቅ ወረራ እንደነበር ብዙ የታሪክ ምሁራን ይስማማሉ። ዮዲት አብያተ ክርስቲያናትን አቃጥላ ሐውልቶችን አፍርሳ የስልጣኔውን የመጨረሻ ምዕራፍ በደም እንደጻፈች ይነገራል። የአክሱም ውድቀት የአንድ ቀን ክስተት አልነበረም። እንደ ትልቅ ዛፍ ከውጭ በመጥረቢያ ከውስጥ በምስጥ እየተበላ ቀስ በቀስ ይወደቀ ነበር። የአክሱም መንግስት ወደቀ፣ ኃያልነቱ ተገረሰሰ፣ ከተሞቹ ፈረሱ፣ የንግድ መስመሮቹም ተዘጉ። በታሪክ መድረክ ላይ ለሺህ ዓመታት ያህል የደመቀው ኮከብ በ10ኛው ክፍለ ዘመን አካባቢ ሙሉ በሙሉ ጠፋ። ነገር ግን የአንድ ስልጣኔ እውነተኛ ታላቅነት የሚለካው በቆየበት ዘመን ብቻ አይደለም፣ ይልቁንም ከውድቀቱ በኋላ የሚተወው ዘላለማዊ አሻራ ነው። የአክሱም ስልጣኔ በስጋ ቢሞትም መንፈሱና ቅርሱ ግን ዛሬም ድረስ በኢትዮጵያ ማንነት ውስጥ ሕያው ሆኖ ይኖራል። ከአክሱም ውድቀት በኋላ የኢትዮጵያ የፖለቲካ ማዕከል ወደ ደቡብ ወደ ላስታ የዛግዌ ሥርወ መንግስት፣ ከዚያም ወደ ሸዋ የሰለሞናዊው ሥርወ መንግስት ዳግም መነሳት ተዘዋወረ። ነገር ግን እነዚህ ሁሉ ቀጣይ መንግስታት ራሳቸውን ያዩት እንደ አዲስ ጀማሪ ሳይሆን እንደ ታላቁ የአክሱም ስልጣኔ ወራሾች ነበር። የአክሱም ታሪክ ለቀጣዮቹ የኢትዮጵያ መሪዎች የሉዓላዊነት፣ የታሪክ ቀጣይነትና የብሔራዊ ኩራት ምንጭ ሆነ።
ዛሬም ድረስ የአክሱም ቅርስ በኢትዮጵያ የህይወት ዘርፎች ሁሉ ውስጥ ተንጸባርቆ ይታያል። የክርስትና እምነት በአክሱም ጠንካራ መሰረት ተጥሎለት ለ1700 ዓመታት የሀገሪቱ ዋነኛ የማንነት መገለጫ ሆኖ ዘልቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአስተምህሮ እስከ ስርዓቷ የአክሱምን ጥንታዊ ትውፊት ጠብቃ ትገኛለች። ዝነኛዋ የአክሱም ጽዮን ማርያም ቤተክርስቲያን የቃል ኪዳኑ ታቦት ማረፊያ እንደሆነች የሚነገረው ትውፊት አክሱምን የኢትዮጵያ ክርስትና ማዕከል አድርጓታል። በአክሱም የዳበረው የግዕዝ ቋንቋና ፊደል ለዘመናት የቤተክርስቲያን የሥነ ጽሑፍና የመንግስት ቋንቋ ሆኖ አገልግሏል። ዛሬም የምንጠቀምባቸው እንደ አማርኛና ትግርኛ ያሉ ቋንቋዎች ፊደላት አባታቸው ይህው ጥንታዊው ግዕዝ ነው። የግዕዝ ስነ ጽሑፍ የሀገሪቱን ታሪክ፣ ፍልስፍናና ጥበብ ለትውልድ አስተላልፏል። በድንጋይ የተቀረጹት ቅርሶችም እንዲሁ የዚያን ዘመን ታላቅነት ዛሬም ድረስ ይናገራሉ። የአክሱም ሐውልቶች፣ የከርሰ ምድር መቃብሮችና ሌሎች ፍርስራሾች ዛሬ በዩኔስኮ የዓለም ቅርስነት ተመዝግበዋል። ከመላው ዓለም የሚመጡ ጎብኚዎችን ያስደምማሉ። እነሱ የጠፋው ስልጣኔ ድምጽ አልባ ምስክሮች ናቸው። ከሁሉም በላይ ግን አክሱም ለኢትዮጵያውያን የረጅም ዘመን ታሪክ፣ የማይናወጥ ሉዓላዊነትና የቀደመ ስልጣኔ ምልክት በመሆን በብሔራዊ ማንነት ግንባታ ውስጥ የማይተካ ሚና ይጫወታል። እያንዳንዱ ኢትዮጵያዊ የዚህ ታላቅ ታሪክ ወራሽ እንደሆነ ይሰማዋል። ስለዚህ የአክሱም መንግስት የጠፋ ግዛት ብቻ አይደለም፣ በድንጋይ ላይ የተቀረጸ፣ በብራና ላይ የተጻፈ፣ በልጆቿ ልብ ውስጥም ለዘላለም ሕያው ሆኖ የሚኖር የማይሞት ቅርስ ነው። ውድ ተመልካቾቻችን ለዛሬ አዘጋጅተን ያቀረብንላችሁ የአክሱም ታሪክ ይህንን ይመስላል። እስከ መጨረሻው አብራችሁን ስለሆናችሁ ከልብ እናመሰግናለን። አዳዲስ ቪዲዮ ስንለቅ እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ይቆዩን። ዘውትር በሌላ ቪዲዮ እስክንገናኝ በቸር ቆዩልን።